يباركوا كل جراجي لإخوانير يباركوا سماعات لإخوانير يباركوا ملاذك لإخوانير يباركوا كل ما يعزم التسمعين كل زغط مسلم لإخوانير يباركوا بيان لإخوانير يباركوا غير أولاد لإخوانير يباركوا عنده كل ذهب مسلم لإخوانير يباركوا كل أعوذ سماع لإخوانير يباركوا كل عليه وصال لإخوانير يباركوا لإخوانير يباركوا وصايا للجارين يباركوا معادل للجارين يباركوا عبد الكثير للجارين يباركوا مدرسة السرقان للجارين يباركوا سرقان وطالب للجارين يباركوا عنايا وزارين سيد للجارين يباركوا لأول مسكوتوس سيقول الجارين سبوع تتسبها ሰላም ጤና ይስጥልኝ እንዴት አላችሁ በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እንኳን ለስቅለት በዓል በሰላም አደረሳችሁ እንግዲህ ዛሬ ዕለተ ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ዕለት ቤተክርስቲያናችን በማሰብ በተለያዩ መንፈሳዊ ስነ ስርዓቶች ስታከብር ውላለች በእነዚህ በዓላቶች ላይ አንዳንድ ነገሮች ታይተዋልና እነዚህን የታዩ ነገሮች ስለ በዓሉ ምንነት በስፋት አስመለክታችኋለሁ እንዲሁም ደግሞ ነገ ዛሬን ጀምሮ ከትላንት ጀምሮ የሚያከፍሉ ያክፍሉት ጾም አለ ያ ጾም ምን ማለት ነው እንዴትስ ነው የሚጾመው ሌላው ደግሞ እንግዲህ ክርስቶስ በዕለተ ዓርብ ምንድነው የደረሰበት ምንድነው የሚሉ ነገሮችን በመጠኑ የምንመለከት ይሆናል እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ በመጨረሻም እንግዲህ ይሁዳና ጥላቶቹ ተደብድበው በቤተክርስቲያን ሥርዓት ለሰይብሖ ተብሎ ነው ያለቀው በመግቢያ ላይ እንደተመለከታችሁት እነሱን ሁሉ የማስቃኛችሁ ይሆናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ እንድታደርጉና ልክ እንደተለመደው እግዚአብሔር ለዚህ ቀን ስላደረሰን እናመሰግናለንና እግዚአብሔር ይመስገን ይያላችሁ ጻፉ ጊዜ ሰለስቱ ሰዓት ወሰድዎ ለኢየሱስ ዓርብ እኮ ስቅለት እኮ ገነት የተከፈተበት ዲያብሎስ የተሻረበት ካሳ የተካሰበት ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት ማይከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን ነው።
ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምን የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ነው። ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም ነው። እንዲያውም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድነው ያለ? ግፏን ይትማሰጥዋ ግፈኞች ይነጣጠቋታል ይላል። ይሄን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን ምግብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድነው ያሉት መሰላችሁ? ይሄ ዲዮቅልጥያኖስን እንዲህ አሉት፣ እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምንም። አላምንም አለ። ከዛ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገል ሰው አይደለ፣ እኛን የማትገለን ከሆነን አንተን እንገላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል። እነሱን ግን በስልጣናቸው ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች ያልን ለምን የማትገደል ብሎ እንዲገላቸው ያስፈራሩት ነበር። ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት እድል ነው። ቅዱስ ጳውሎስ ምንድነው ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው ያለ። ቢቻለኝ በሞቱም ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ዓርብ ዕለት ክርስቶስ ከመደብደቡ የተነሳ ከመገረፉ የተነሳ በሾህ አክሊል ፊቱ በደም አበላ ከመሸፈኑ የተነሳ ውበቱ ቀርቶ መልክ ራሱ አልነበረው። የተሰቀለ ስጋ ነበር የሚመስለው ክርስቶስ ዓርብ ዕለት። ለሚያየው ሰው ለማየት ያስጨንቅ ነበር። ስለዚህ ውበቱን ትታችሁት መልክ ራሱ የለውም። መልኩ ራሱ ጠፍቶ ነበረ ማለት ነው። መልክ የለውም፣ ውበትም የለውም ማለት ያምር ነበረ። ፊቱን ለማየት ሰዎች ይከተሉት ነበር። አዎ ዓርብ ዕለት ግን የክርስቶስ መልኩ ራሱ ጠፍቷል እና አልቦ ራእይ ወአልቦ ላህይ እይታ የሚታይ ነገር መልክ የለውም ውበትም የለውም አለ እና ዓርብ ዕለት አምላካችን ስለ ሁላችን ሲል ፊቱ ጠፍቶ ነበረ። በመገረፍ ብዛት ስጋ የተሰቀለ ያህል ነበር የሚመስለው። ከመደብደቡ ብዛት፣ ከመድማቱ ብዛት፣ ፊቱ ከማበጡ ብዛት መልክ ራሱ የለውም፣ መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም አለ። ክርስቶስን አይተው የወደዱት ብዙዎች ነበሩ ከዚያ በፊት። ዓርብ ዕለት ግን ባየነው ጊዜ ተሰቅሎ በአደባባይ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። መልኩ ውበቱ ጠፍቶ ነበረ በዕለተ ዓርብ ከስቃዩ የተነሳ ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስ በዕለተ ዓርብ እንደተናቀው መቼም አልተናቀም። ከዛ በፊት ያከበሩ ሰዎች ነበሩ። አሳና እንጀራ አበርክቶ ባበላ ጊዜ ደስ ያላቸው ነበሩ፣ ጌታ ሆይ ያሉት ነበሩ። በዕለተ ዓርብ ግን የተናቀ ነበር። ማን ያልሰደበው አለ? ዓርብ ዕለት ክርስቶስን ያልሰደበው ያልተፋበት ሰው የለም። ፊቱን እየሸፈኑ በጥፊ እየመቱ ተናገር ትንቢት ማን ነው የመታህ ሲሉት ነበር። ዓርብ ዕለት ለክርስቶስ ጉልበቱን ያላሳየ ሰው የለም። ሁሉም ንቀቱን አሳይቷል። ተራ በተራ ተሰልፈው ፊቱ ላይ ተፍተውበታል። ከመጥፋት በላይ ንቀት የለም። በነገራችን ሰው ላይ ፊት ላይ መጥፋት ማለት የመጨረሻው ንቀት ነው። ክርስቶስ ላይ ይወርዷል። ክርስቶስ እኮ በምራቁ አይን የሚያበራ ነበር። በምራቁ ለውሶ አይን የሚያበራ ፊቱ ላይ ተፍተውበታል። አንድም ጊዜም ፊቱን ዞር አላደረገም። ማለት ምራቁን ተጸይፎ ፊቱን ዞር አላደረገም እና የተናቀ ነበረ። የተጠላ በጣም ጠልተውት ነበር። የሚያሳዩት ጥላቻ በግል የሆነ ነገር የበደላቸው የሚመስል ነበር እና የተናቀ የተጠላ የሕማም ሰው የሐዘን የሕማም ሰው የስቃይ ሰው ነበረ ክርስቶስ። ደዌንም የሚያውቅ ነው ማለት ለምዶት ነበር መከራውን። በቃ ከመገረፉ ከመደብደቡ ከስቃዩ ብዛት የተነሳ ተላምዶት ነበር። ደዌንም የሚያውቅ ነው።
ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ፊቱን የሚሰውርበት ማለት የሚያስጸይፍ ቁስል ስታይ ፊትህን ዞር ታረገል ለማየት ይከብደናል እኮ አይደል? የሆነ የሚያስጸይፍ ነገር። ስለዚህ ምን አለ? ሰው ፊቱን እንደሚሰውርበት የተናቀ ነው። ወደዚህ ዞር ይሉ ነበር ሰዎች፣ ማየት ይሰቅቃቸው ነበር፣ ይጨንቅ ነበር። እና ለማየት እስኪከብድ ድረስ በዕለተ ዓርብ ክርስቶስ ግርፋትን ስቃይ ተቀብሏል ማለት ነው። ዓርብ ዕለት ደግሞ ለነ ሚካኤል ከባድ ነበር። ይገርማቸዋል። ዓርብ ዕለት ክርስቶስን የሾህ አክሊል ደፉበት፣ ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉት። ክርስቶስ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ሚስማር አለው መግረፊያው፣ የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት፣ ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድነው የሚሆነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየህ አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ። ፊቱ ላይ ሲተፉበት ሲያዩ ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ደሞ ለክርስቶስ ምራቅ ይገባ ነበር። እሱ እኮ ምራቁን እንትፍ ብሎ አይንን የሰራው አይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበትን የሰጠው። ያ ቀን ለመላእክት በጣም ከባድ ነበር። አይሁድ ጌታን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም አለ፣ መሸከም አቃተው። እንዴት ነው? ወታደሮች እንኳን ቆመው ንጉሳቸው ሲሰደብ አይችሉም አይደል? ክርስቶስ ሲሰደብ መላእክት ቆመው አይተዋል። ያ ቀን የስቃይ ቀን ነበር ለመላእክት። ቅዱስ ገብርኤል አልቻለም፣ ሰይፉን ጣለ። የቤተ መቅደስ መንጦላይት መጋረጃው የተቀደደው በገብርኤል ሰይፍ ነው ይላል እኛ መጽሐፍ። እስከ ምጽአት ድረስ እየሰነጠቀ የሚሄድ ሰይፍ ግን ሊቆጣ ሊዋጋ ሲሞክር የእግዚአብሔር ቸርነት ከለከለችው። ክርስቶስ ከሞት በተነሳም ጊዜ ከመቃብሩ ግራና ቀኝ የነበሩት እነማን ናቸው? መላእክት ናቸው። አክፍሎት ደቀ መዛሙርቱ እንግዲህ በተለይ ማርያም መግደላዊትና ሌሎችም ሴቶች ጠንክረው ጌታ ከሞተ በኋላ በብዙ ስቃይ በጽኑ ሐዘን ውስጥ ሆነው የጌታ ነገር ያስለቅሳቸው ነበረ። እነሳለሁ ብሏቸው ነበርና ትንሣኤውን የሚጠባበቁ የነበሩ ብዙ ነበሩ። ሰነፍ ልብ ያለው ዝም ያለ ሊኖር ይችል ይሆናል። ሆኖም ግን በተለይ ያዕቆብ የሚባለው የኢየሩሳሌሙ ኤጲስቆጶስ በኋላ የኢየሩሳሌም ኤጲስቆጶስ ሆኖ የተሾመው የጌታ ወንድም ተብሎ የሚጠራው ያዕቆብ ጌታዬ እነሳለሁ ብሎ ነግሮኛልና ወይም ደግሞ እነሳለሁ ሲል ሰምቻለሁና እስከ 3 ቀን ድረስ እህል አልበላም ብሎ ተናገረ። እሱን ተከትለው ሌሎችም ደቀ መዛሙርት እኛም ትንሣኤውን ሳናይ አንበላም ብለው ጌታ በመቃብር ሆኖ ማን ይበላል? በዚህ ምክንያት ሳይበሉ አድረዋል ማለት ነው። ውለዋል። ዓርብ ጀምረው እስከ እሑድ ድረስ አልበሉም። ያንን መሰረት አድርገን ነው እንግዲህ ዛሬ ቤተክርስቲያናችን በፍትሐ ነገሥት አንቀጽ 15 ድንጋጌ መሰረት ምእመናን ከቻሉ 2ቱን ቀን ከዓርብ ጀምሮ ማለት ነው፣ ካልቻሉ ደግሞ አንዱን ቀን ቅዳሜን አክፍለው ለእሑድ ቁርባን እንዲዘጋጁ ታሳስባለች ማለት ነው ቤተክርስቲያን። ስለዚህ አክፍሎት በእንደዚህ አይነት መልኩ የተጀመረ ዛሬም ምእመናን እንዲህ ተቀብለውት የሚውሉ የሚያድሩ ነው።
አሜን።